አሁን ምንድነው የምናደርገው? ምን ተፈጠረ? ለምንድነው የምትስቂው? በቃ ሁኔታውን በጣም ነው የወደድኩት። የኔ ወንድም ልጅ ጥሩ ቡድን ወጥቶናል፣ እንደዛ ይመስለኛል። ግን አንቺ በጣም ተረጋግተሻል። ልጅሽ አሁንም ከዛ ሰውዬ ጋር ነች አይደል? እኔ ደህና ነኝ። አንተ ስለምንም አታስብ። በሄደችበት መንገድ ተመልሳ ትመጣለች። ሐሳብ አይግባ። ምንድነው ማጋ ነው የምትደውይው? ኑ ጋር ነው? ሲጀመር ኑጋ ደውላለሁ እንዴ? ከኑጋ ምንታረክ ይመስላል? እሺ አሁን ዝም በል፣ ምንም ነገር እንዳትል እሺ? እኔ ውድ ይሳት እንዴት ነህ ውድ ታሲን? ይኸውልህ ለአንተ የሚሆን ቪዲዮ ልኬልሃለሁና ምን እንደሚደረግ ታውቃለህ? ተመልከተው። ፈንጂውን ፊት ላይ እንዲፈነዳ ስለማትፈልግ ሴቪ ላይ ለእኔ ትመልሳለህ። ከዛ አንተ መሌክን ትወስዳለህ። ተግባባን አደለ? የምልህን አድርግ። በሰላም ይህን ነገር መጨረስ እንችላለን። ሴቪ ላይን አምጣና መሌክን ውሰዳት። እውነት አክስቴ በጣም የምትገርሚ ሰው ነሽ፣ ታውቂያለሽ አይደል? ልክ ነህ። እኔ በጣም የምገርም ሰው ነኝ። አሁን ደግሞ ይሄንን ያልተረዱ ሰዎች ሊገነዘቡ ይገባል። ምንም አልገባኝም። ቆይ ከኔ ምንድን ነው የምትፈልጉት? ምን እንዳደርግ ነው የምትፈልጉት? ልቀቁኝ፣ ልቀቁኝ ብያለሁ። ሁላችሁም አፈር ያስበላችሁ። እሺ። አንቺ ግን ምን አይነት ሰይጣን ሴት ነሽ? ቆይ ግን ምን አይነት ሰው ነሽ ሂክመት? አምላኬ ስራሽን ይስጥሽ። ሰይጣን ኖ አንበሳው የኔ ልጅ ቶሎ በል አንሳው እንጂ። የጭጃን የስራ ይስጥህ፣ የስራ ይስጥህ። ሳሜት እንኳን ደህና መጣ። አመሰግናለሁ ወይዘሮ ኒሀይት፣ አመሰግናለሁ። ምን እየሆነ እንዳለ ጭራሽ እንደማታውቅ እርግጠኛ ነኝ። አሁን ደግሞ ምን ተፈጠረ ወይዘሮ ኒሀይት? በጣም ብዙ ነገር ሆኗል። አትጠይቀኝ። ይቅርታ። ምንድን ነው ነገሩ? ሳሜት እኔ ወደዚያ የምሄድ ከሆነ የምችለውን በሙሉ ሳላደርግ አልመለስም። ያለውን ቦታ በሙሉ ድምጥ ማጡን ነው የማጠፈው። እመነኝ፣ ንዴቴን ትቀምሱታላችሁ። ምንድን ነው የምታወራው ሰውዬ? አብደሃል እንዴ? የዛችን ልጅ አንድ ዘለላ ጸጉር የምትነኩ ከሆነ የመቀበሪያ መቃብርህን ማዘጋጅልህ ለአንተ ብቻ ሳይሆን ለሁላችሁም ነው። ለመላው ቤተሰብ ነው ማዘጋጅልህ። መሃል ካፓዶሺያ ላይ ነው የምቀብራችሁ። የምን ልጅ ነው? ስለምንድን ነው የምትቀባጥረው? ቆይ የማታውቃት አትመስል። አሁን ትዕግስቴን አትፈታተነው። አሁን ያችን ልጅ እንድትለቃት እፈልጋለሁ። መሌክን አሁን እንድትለቃት እፈልጋለሁ። አሁኑኑ። ትሰማኛለህ አይደል? አልገባኝም። ምንድን ነው እያወራ ያለኸው? እኔን ከመሌክ ጋር ምንም የሚያገናኘን ነገር የለም ሰውዬ። አንተ ምንም የምታውቀው ነገር የለም። እኛንን መሌክን የወሰርናት እኔና ይሳት። ምን? ከማን ጋር ነው የምታወራው? ከታሲን ጋር ነው አይደለም? አንተ ጋር ለምንድን ነው የሚደውለው? እኔ እኮ ምን ማድረግ እንዳለበት ነግሬዋለሁ። ጌታው ታሲን ጨዋታ አራቁም። በቃ ስልኩን ዝጋው። መተን ሴቪ ላይ መውሰድ ስላልቻልን መሌክን ወሰርናት። አሁን እጅ በእጅ እናወራርድን ያለው ሌላ ነገር አልፈለግንም። አሁን ስልኩን ዝጋው። ወደ ድርጊት። ሁላችሁም ሰይጣኖች ናችሁ። ሁላችሁም በሽተኞች ናችሁ። ሁላችሁም። ያንተ ያለ ምን አይነት ነገር ነው? ምንድን ነው የምናደርገው ወንድሜ? አሁን ጊዜው ደርሷል። ሁሉንም ብትንትናቸውን የምናወጣበት ጊዜ። ትሰሙኛላችሁ? እናንተ ሁለታችሁ ምንድን ነው ያደረጋችሁት? አባዬ አክስቴ እኮ ነገረች። መሌክን ወሰድናትና የሆነ ቦታ አገትናት። በቃ ይሄው። ለምን? ቆይ ለምን ለምን እንደሆነ እኔ በደንብ ነግራለሁ። ያ የፈረስ ሌባ ቤታችን ድረስ መጥቶ ሴቪ ላይ መኪና ውስጥ አስገብቶ አይናችን እያየ ምንም እንዳልተፈጠረ ወሰዳት። ስለዚህ እኛም በምትኩ እህቱን ወሰርንበት። ምን አጠፋን? ያጠፋነው ነገር አለ? ኧረ ጎበዞች። ስለዚህ እኔን ሳትጠይቁ ለጂሃን ሳትናገሩ ሁለታችሁ ተስማምታችሁ ይሄንን የሌለ እቅር ተግባራዊ ያደረጋችሁ። እንደዛ ነው? ንገርኝ፣ እንደዛ ነው? አዎ የሆነ ነገር አድርገናል። ግን ያደረግነው ሌላ ነገር አይደለም። ደግሞ ለጂሃን ምን ልንለው ነበር? ምን ልንነግረው ነበር? እሺ እቺ ልጅ የት ነው ያለችው? ደህና ነች? ቆይ ምን ሆናለሁ ወንድሜ? አንተ ስለ እሷ ምን አገባ? ምን ልታደርግ ነው? ልትጎበኛት ነው? አበባ ልትወስድላት ነው? ያንተ ያለ እሷ እኮ ተራው ጊሻ ናት። ባለ 5 ኮከብ ሆቴል እንድንይዝላት ጠብቀ ብቻ እንዳይሆን። ይቅርታ ውይህቴን ያየት በጣም ይቅርታ አድርጊልኝ። ዝም ብያው ስላወራውኝ ይቅርታ አድርጊልኝ። እባክሽ አትናደጂብኝ። የልጅ ልጅሽ እንደሆነች አውቃለሁ። ግን ደግሞ ህይወት ሂክመት፣ እኔን ከዚህ ጋር አታነካኪኝ እሺ? ይቅርታ አድርጉልኝ። በጣም ከባድ ራስ ምታት ይዞኛል። ምንም አይደል። ውይ በእውነት በጣም ይቅርታ አድርጊልኝ እባክሽን፣ አትናደጂብኝ። ውይ ራሷን አመማት። እንዴት እንዳዘነች ተመልከት። ሂክመት፣ ስገምት ግን አብደሻል መሰለኝ ሂክመት። አይ እኔ ማድረግ ያለብኝ እንዳደረግኩት። እውነቴን ነው የምናገረው። እናንተ
ከአክስትህ ጋር ልትተባበር ነው? እንደዛ ነው እንዴ? አባዬ ምን እንድናደርግ ነው የምትፈልገው? ኑና ሴፍ ላይን ዝም ብለን እንድንሸኛቸው ነው የምትፈልገው? ምን እንድናደርግ ነበረብን? ስለዚህ ሌላ ጊዜ መተን በረና እንኳኳለን ብለን መምጣት ነበረብን። ንገረኝ፣ ምን እንድንል የፈለግከው? ያ ሰውዬ እኮ የጂያንን ባለቤት አይናችን እያየ ነው የወሰዳት። ሁላችንም እያየነው ነው የወሰዳት። ስለዚህ ምን ማድረግ ነበረብን? ወይ ለጂሃን አስባችሁለት ነው ማለት ነው? ወይ እንዴት ነው ደስ የምትሉት? እባክህ ይኸውላችሁ፣ ምንም ቢሆን ምን ጂያን ነው። ስለዚህ እኛ ደግሞ ቤተሰባችን ከዚህ በላይ እንዲዋረድ አንፈልግም። ይኸው ነው በቃ። ግልጽ ነው። አንተ አንበሳ ነህ፣ በእውነት አንበሳ ነህ። ግባል። ልክ እንዳሁኑ ላንቺ አንበሳ ታሲን ብዙ ሰዎችን ይዞ ቤታችንን ሊወር እንደሚመጣ ነገሪው። እንዳውም እስካሁን እንደሚደርስ እርግጠኛ ነኝ። ተግባባን? ስለዚህ ሕይወታችሁን መስዋዕት ማድረግ የማትፈልጉ ከሆነ ልትዘጋጁ ይሻላል ባይ ነኝ። ስለምንም ነገር እንዳታስብ በጭራሽ፣ ምክንያቱም እኔ ያለሁልሽ። ውይ የዚህ ምግብ ሽታ እንዴት እንደወደድኩት አታውቅም። ለምን ሳንዱቹን አንድ ላይ በበሰለው ስጋ እንሰራውም? ግን እንደዛ ቢሆን እኮ በጣም ቆንጆ ነው። እንግዲህ እኔ በጣም ነው የምወድሽ። በቃ ወድ ያን ያለ ርቦሻል ማለት ነው? ፍቅር ንገሪኝ። አዎ በጣም ርቦኛል። እውነት እንደዛ ከሆነ የኛውን ለኔ ተይው። አንቺ ዳቦ ይዘሽ ነው ወይስ እኔ ላምጣ? የቱ ይሻላል? የቱ ይሻልሻል? ንገሪኝ ወድ። ምን መሰለህ እንግዲህ እንግዳው እኔ ስለሆንኩኝ በህጉ መሰረት ሁሉንም ነገር አንተ ነው ማድረግ ያለብህ። ግን ደግሞ ምርጫው ያንተ ነው። የምን እንግዳ ነው ደግሞ? የምን እንግዳ ነው? አንቺ እኮ ማለት የልቤ ባለቤቱ አንቺ ነሽ። እሺ ከፈለግሽ እድሜ ልክ እንግዲህ መሆን ትችያለሽ። ግን እሱ ሌላ ታሪክ ነው። አያ ያን ያህልም አይደለም። እንደዛ ትዕግስት ልፈታተን አልችልም። የእውነት ነው እንዴ? እውነት ነው። እና ደግሞ በደንብ እንድትለምዱ አድርጋለሁ። እሺ እንግዲህ እኔም በእሳት አቃጥልሽኛል። ቢያንስ ምግቡ አይደል? እኔ ደርሼ እመጣለሁ። እሺ እሺ፣ አላሳርረውም። ችግር የለም። በደንብ አየዋለሁ። አታስብ። ሄሎ ታሲን ወንድሜ፣ እባክህ ይቅርታ አድርግልኝ። መቼም ስትጨነቅ ነበር አይደል? እርግጥ ነው አንተ ጋር መደወል አልቻልኩም። አብረንን ከሴቪላይ ጋር ወደዛ ተራራ ወዳለበት ቤት ሄደን ነበር እና በዛውም ስጋ ምናምን እየጠበስን ነበር። ወይዘሮ ቤሪንን ለማናገር ሄደን ነበር። አናገርኳት እና ሁኔታውን በተመለከተ ሁሉንም ነገር አስረዳኋት። ስለ ፍቺው ጉዳይ አናግሬያታለሁ። ኑ በደንብ አዳምጠኝ ወንድሜ፣ በደንብ ስማኝ ወንድሜ። የምነግርህ ነገር አለ። ምንድን ነው ወንድሜ? ችግር አለ እንዴ? አይደለም ኑ፣ ግን እንድትረጋጋ እፈልጋለሁ። የሆነ ቪዲዮ ልልክልህ፣ ከፍተህ ይኸው። ግን ደግሞ እንዳትደናገጥ፣ ስሜትህን ተቆጣጠር። ይኸውልህ እኛ አሁን ወደዛ እየሄድን ነው። እሺ ተረዳኸኝ አይደል? እሺ ወንድሜ፣ አንተ ብቻ ላከው። እኔ ምንም አልሆንም። እሺ አታስብ። በእኔ ላይ ምንም ነገር አይፈጠርም። አትጨነቅሽ። ቃል እገባልሃለሁ። ምንም አላደርግም። እሺ እየላኩልህ። ምንም አልገባኝም። ቆይ ከኔ ምንድን ነው የምትፈልጉት? ምን እንዳደርግ ነው የምትፈልጉት? ልቀቁኝ! ልቀቁኝ ብያለሁ። ሁላችሁንም አፈር ያስበላችሁ፣ ሁላችሁም አፈር ያስበላችሁ። እሺ እንዴት ነህ ውድ ታሲን? ይኸውልህ ለአንተ የሚሆን ቪዲዮ ልኬልሃለሁና ምን እንደሚደረግ ታውቃለህ። ተመልከተው። ፈንጂውን ፊት ላይ እንዲፈነዳ ስለማትፈልግ ሴቪ ላይ ለእኔ ትመልሳለህ። ከዛ አንተ መሌክን ትወስዳለህ። ተግባባን አደለ? የምልህን አድርግ። በሰላም ይህን ነገር መጨረስ እንችላለን። ሴቪ ላይን አምጣና መሌክን ውሰዳት። ለምንድን ነው የቆየኸው? እንጂ አላሳረርኩትም ደግሞ። ወይዘሮ ኒሃይት ምን አጋጥሞች ነው? በሩ ልትሰብሪው ነበር እኮ። እስቲ ዞር በልልኝ ወደዛ። ወይዘሮ ኒሃይት ወደ ክፍሌ በመምጣትሽ በጣም ትልቅ ክብር ነው የተሰማኝ። መተሽ አታውቂም። ዛሬ በሰላም ነው? መሊኬት ነው ያለችው። መለኬት ነው ያለችው? ጥያቄን እንደመመለስ ለምንድን ነው የምለውን ነገር ዝም ብለህ የምታዳምጠኝ? አይገባህም እንዴ? መሊክ የታለች እያልኩ ነው። ስትወስዷት ጎድቷቸዋታል? ንገረኝ። ይቅርታ ወይዘሮ ኒሃይት፣ ግን ደግሞ ያንቺ ጥያቄ እንደምታስቢው ቀላል መልስ የለውም። እባክሽን ተቀመጪ፣ ዝም ብለሽ አትቁሜ። መልስ ለመስጠት ቀላል ነገር አይደለም። አየሽ ወይዘሮ ኒሃይት፣ አውቃለሁ እንደዚህ አይነት ጉዳዮች ላይ አስቀድመው ፊታቸውን የሚያዞሩት ያለማወላወል ወደ ቡንያሚን ፓክዴሚር ነው። ቡንያሚን ፓክዴሚር የታላቁ ሻንሰላም ቤት ታማኝና አነፍናፊ ውሻ ስለሆነ ሁሉም እሱን ይጠይቀዋል። እውነት ነው አይደል እንዴ? አይደል? አዎ እውነት ነው። እና አሁን ቡንያሚን ማየት ባይችል እንኳን ነገሮችን በደንብ ያያል። መስማት ባይችልም አጣርቶ ይሰማል። ሲጠየቅ ግን ምንም ነገር አያወራም። ቡንያሚን ፓክዴሚር እሱም ማንም ሰው በቀላሉ የሚያውቀውን እንዲናዘዝ ሊያደርገው አይችልም። እንደምታውቂው ቡንያሚን እንዲናገር ለማድረግ ዋጋ መክፈል ያስፈልጋል። እሱስ ልክ ነህ። በሚስጥር የተሞላ ቤት አለ። አንድም ነገር ካንተ አፍ አይወጣም አይደል? አዎ በደንብ አድርጌ ያውቀሃለሁ። ይኸውልህ አንድ ነገር ልንገርህ። ባለቤት ጀናናለች አይደል?
እንዳንተ አይደለችም። በእውነት አልገባኝም። ምን ለማለት ነው? በደንብ ላስረዳ፣ ጠብቅ። አቶ ታሲን እንድደውልልህና ስለ ጂሃን ሁኔታ እንድነግር ጠይቀኸኝ ነበር። ለዛ ነው የምደውልልህ። ማወቅ ያለብህ ነገር አለ። አቶ ጂሃን ደህና ነው። እነሱ አያውቁም፣ እኔንም አያውቁኝም። ጂሃናን አታስባት። ታሲን አዲስ ነገር ካለ አሳውቅሃለሁ። በል እንግዲህ ራስን ከመሳት በፊት ቁጭ በል። በጣም ነው የማመሰግነው ጂሃናን። ቡንያሚን እዚህ ጋር ጀናን ብቻ አይደለችም ተሸናፊ የምትሆነው። እሺ አቶ ቡንያሚንም ጭምር ነው የሚጎዳው የሚሸነፈው። ማለቴ መሸነፍ ብቻ ሳይሆን ከዚህ ቤት ልትባረር ትችላለህ። ግን ደግሞ ከዛም የከፋ ነገር አለ። አስበው ከሆነ አላውቅም፣ ግን የእውነት በጣም እድለኛ ነኝ። ያው አንተ ምንም የማያመልጥህ የሻን ሰላም ቤተሰብ አነፍናፊ ውሻ ነህ አይደል? አንድ በአንድ ሁሉንም ሚስጥሮቻቸውን የምታውቅ፣ ሁሉንም ቅሌታቸውን የምታውቅ። እንግዲህ ፈጣሪ ከዚህ ቅሌት ይሰውር። አዎ ይኸውልህ በደንብ ስማኝ ቡንያሚን፣ መልክ የታለች እያልኩ ነው። ልጅቷን የት ነው የደበካት? የት ነው የወሰድካት? እዛስ ልጅ ላይ ያደረከው መጥፎ ነገር አለው? በል ንገረኝ። ኖ እባክህ፣ እያስፈራኸኝ ነው። ለምን ማሪ? ለምን ደሞ ፈሪው? ምን እያደረክ ነው? ድንገት ተቻኩለ እየወጣህ ነው። አይኔን እንኳን ለማየት ፈቃደኛ አይደለም። ምንድነው የተፈጠረው? ማሪ ነገርኩሽ እኮ ከወንድም ታሲን ጋር የሆነ የምናደርገው ነገር ስላለብኝ ነው። ያው አሁን የሱ ዋነኛ ረዳት ሆኛለሁ። ስለዚህ መሄድ አለብኝ። አንቺን እዚህ ብቻሽን ትቼሽ መሄድ አልፈልግም ነበር፣ ግን እሱ ነው ደስ ያላለኝ። ይሄው ነው። በጣም ነው የምወድሽ ማሪ። አንቺ ለእኔ ሁሉ ነገር ነሽ። ግማሹ ልቤ የሚልክ ነው፣ ሌላኛው ደግሞ አንቺ ነው። እዚህ ዓለም ላይ ከሁለታችሁ ውጭ ማንም የለኝም። በይ አሁን ሂጂና ምግብሽን ብይ። እሺ? ከቻልኩኝ ቶሎ እመለሳለሁ። ካልሆነ ግን የሆነ ሰው ልክልሻለሁ። እሺ ውዴ፣ ተረዳሽ? ሰማይ ማሪ፣ ለአንተ ስል የማላደርገው ነገር እንደሌለ ታውቃለህ አይደል? ባዚ በልንደው። ምንድን ነው የተፈጠረው? ያደረጉት ነገር አለ እንዴ? እህቴን ጎዷት ንገረኝ። አይ ጎረምሳው ምንም ነገር ማድረግ አይችሉም። በእርግጠኝነት አያደርጉትም። የማድረግም ሐሳብ የላቸው። ሂክመት ሴፍ ላይም ብቻ ነው የምትፈልገው። በዛ ላይ ደግሞ ጂሃን ስለዚህ ነገር ያውቃል ብዬ በጭራሽ አላስብም። እውነቴን ነው የምልህ። አንተ ግን ለሴፍ ላይ ያልካት ነገር አለን? እንዴ ብዬ ልንገራት? ምን ብዬ ነው የምነግራት? ጥላይ ነበር የምትሄደው ታውቃለህ። በእውነት ትሄድ ነበር። ለምን እንደዛ እንደምታደርግ ደግሞ ታውቃለህ። ለመልክ ስትል ነበር የምታደርገው፣ ለእኔ ስትል ታደርገዋለች። በእውነት እምልልሃለሁ ትንሽ እንኳን ትዕግስት ብትኖረኝ ተንጠፋጥፎ አልቋል። ምንም ደህና አይደለሁም። በቃ ቆይሻው ምንድን ነው የምናደርገው? አንዷ መውዳት ሴት ነች፣ አንደኛዋ ፍቅረኛ ነች፣ ሌላኛዋ ደግሞ መንታቴ ነች፣ ቤተሰቤ ነች። አሁን መሀል ላይ ነው ያሉት። ምን እንደማድረግ ግራ ገብቶኛል። ምን ላድርግ? ታሲን ወንድሜ ውሳኔ ከመወስን በሞት ይሻለኛል። ለእናቴ ምንም ነገር አላልኳትም። ከሰማች ታብዳለች። እውነት ተመልከት፣ ምናልባት ሰምታ ይሆናል። ምንድን ነው የምላት? አሁንሽ አንሶ አናግራት። ሄሎ እማዬ። ኑ ልጄ ደህና ናት? ደህና ነኝ እማዬ። አንቺስ? እኔም በጣም ደህና ነኝ። መሌክ ጋር ደውዬ ነበር ግን ስልኳን አታነሳ። በጣም ተጨንቄ ነው። ምን ሆና ነው? አይ ምንም የሚያሳስብ ነገር የለም። በጣም ደህና ነች እማዬ። እሺ ትንሽ አቅለሸለሸኝ ብላ ጋር ደምጋ ነው። እሺ አንቺ ምንም አታስብ። እሺ እንደዚህ አይነት ነገር እኮ በዚህ ጊዜ የተለመደ ነገር ነው። ዛሬ በጊዜ ወደ ቤት ለመምጣት አስቤ ነበር። አንቺ መሄድ ባለብሽ ጊዜ መሄድ ትችያለሽ። እህት ካድርዬ ከሷ ጋር ነች። ስለዚህ አታስቢሽ። ደህና ነች። ይኸውልሽ ስልኩ ልዘጋው ነው። አንዳንድ የማደርጋቸው ነገሮች ስላለብኝ ነው። እሺ በጣም ይቅርታ እማዬ። እሺ ልጄ። ጂሃን፣ ውይ ጂሃን ስለመጣ ደስ ብሎኛል። እህቴ ሰርፒል፣ በድጋሚ ስለመጣ ደስ ብሎኛል። እህቴ እንዴት ነሽ? ደህና ነኝ ጂሃን፣ ፈጣሪ ይመስገን ደህና ነኝ። ነገሮች እየተስተካከሉ ነው። ወንድም ሰሚ ሁኔታው እንዴት ነው? ቀዶ ጥገናው ተጠናቋል። ክትትል እየተደረገለት ነው። ለእኔ በጣም ከባድ ነበር። ቀን በቀን ወደ ስራ ከመሄዴ በፊት እሱን ማየት ነበረብኝ። ልቤ በጣም ተሰብሮ ነበር። ግድ የለም ይድናል። አይዞሽ ይድናል። አዎ ደህና ነው አምላክ ይመስገን። ዶክተሩም እየተሻለው ነው ብሏል። ከአንድ ሳምንት በኋላ መንቀሳቀስ ይጀምራል። ጂሃን አንተንም ዝም ብዬ አስጨነቅኩ አይደል? ረዥም መንገድ ተጉዛን ይመጣ። አይ እንደዛማ አትበይ። ወንድም ሰሚ እኮ የሥራ ባልደረቤ ብቻ አይደለም ጓደኛዬም ወንድሜም ጭምር ነው። እንዴት አለመምጣት? በጣም አመሰግናለሁ። በጣም ተጨንቄ ስለነበር አንተ ለመጀመሪያ ጭንቅላቴ ውስጥ የመጣው። በሰው ሀገር መኖር ደግሞ ብቸኝነቱን ታውቀዋለህ አይደል? አዎ ልክ ነው። ይቅርታ አንድ ጊዜ ስልክ ላንሳ። እሺ። ወይ ወንድሜ፣ አይ ወንድሜ። አቶ ጂሃን ሰላም ላንተ ይሁን። እንዴት ነህ? በተደጋጋሚ ስደውልህ ነበር ግን ስልክ ጠፍቷል። ይሄ መልእክት እንደደረሰህ መልሰህ ደውልልኝ። ስልክህን እጠብቃለሁ። አሁን ደግሞ ምንድን ነው የምትፈልገው ቡንያም? ጄናን እኔ እኮ እቅፌ ውስጥ ያለውን እባብ ነው ስመግብ የኖርኩት። የእውነት ጄናን ልቤን የተባበርሽው። እንደ ፈጣሪ ይጣሽ እንጂ ምን እላለሁ። ይኸውልህ አዳምጠኝ ቡንያም፣ ያቺ ልጅ ላይ ምንም ጉዳት አላደረሳችሁም አይደል? ማን ላይ ነው የምትይው? መሌክ ላይ። ኧረ በጭራሽ ውዴ።
እንዴት እንደዛ ታያለሽ ወይዘሮ ኒሃየት? እኔ ነፍሰ ገዳይ ነኝ እንዴ? አቶ ጂያን ነው ይኸውልህ ነገር ልጀመር ሲል አስቀድሜ ደውዬለት ነበር፣ ግን ስልኩ ጠፍቶ ነበር። አሁን መልሶ እየደወለ ነው። ምንድን ነው የምለው? አንሳው። ግን እኔ እዚህ አብሬህ እንዳለው በጭራሽ እንዳትነግር፣ ተረዳኸኝ? እንደውም እሱ የሚለውን እንድሰማው ስፒከር ላይ አድርገው። በል አድርገው። ስፒከር ላይ ይሁን። አዎ። ሄሎ ቡንያሚን። አቶ ጂያን ምንድን ነው የምትለው? ሰውዬ ተናገር። አታይቀኝ እባክህን አቶ ጂያን። ማለቴ ያቺ ወይዘሮ ህክመት ናት። ያ ኤሳትም አለበት። ይቅርታ አድርግልኝ። ማለቴ ምንም ቢሆን ወንድም ነው፣ ግን ደግሞ የእውነት እብድ ነው። ቡንያሚን ምንድን ነው እየቀባጠርክ ያለው? ምን እንደተፈጠረ በቀጥታ ተናገር። ነገሩ እንደዚህ ነው አቶ ጂያን። ኑህ ጠዋት ላይ ወደ ትልቁ ቤት መጥቶ ነበር። ውሃ የመሰለች አዲስ መኪና እየነዳ መጥቶ ነበር። ከዛ ወይዘሮ ሴቪላይን ጭኖ ተያይዘው ሄዱ። ወይዘሮ ሴቪላይን ወሰዳት እና ከዛ በኋላ ደግሞ ወይዘሮ ህክመት ኤሳትን አጋሯ እንዲሆን አነሳሳችሁና እኛንም ኑ በሉ ተነሱ እንሂድ፣ ልጄን ከሱ እጅ እናንጣት አለችን። ከየት ነው የሚያመጧት? ታሲም ቤት ነዋ። ምን እያልክ ነው? እና ከዛ ሄደው ተጋጩ። የተፈጠረ ነገር? አይ ምንም ጸብ አልነበረም፣ ምንም አልተፈጠረም። ግን ደግሞ አቶ ጂያን ታሲም ቤት ስንሄድ ወይዘሮ ሴቪላይ እዛ አልነበረችም። ስለዚህ በምትኩ ወይዘሮ ህክመት መሌክን ወሰደቻት። ከዛ ሄድን። መሌክን ወሰደቻት? ምንድን ነው ያደረገችው? ያው አቶ ጂያን ነገሩ ምን መሰለ፣ ያው ሴቪላይን ፈልጋ ነበር የሄደችው፣ ግን እዛ አላገኘቻትም። መሌክን ወሰደችበት ምክንያት ደግሞ ሴቪላይን ለማስመለስ ልትጠቀምባት ነው። ማለቴ ሜሌክን ወስዳ በሴቪላይ ልቀይራት ነው ማለት ነው። እንደዛ ነው እቅደዋል። ቡንያሚን ለመሆኑ ምን እያልክ እንደሆነ ታውቃለህ? ግን አቶ ጂያን በተደጋጋሚ ደውዬልህ ነበር። ማለቴ እነዛ ሁለት እብዶች ሳይወጡ በፊት አንተ ነገሩን እንድታውቅ ብዬ ደውዬልህ ነበር። በእርግጥ ላስቆማችሁ አልቻልኩም። ቡንያሚን መሌክን ያደረካት ነገር አለ? ይኸውልህ ልጅቷን አንድ ነገር ብታደርጓት ሁላችሁን ነው ማጠፋችሁ። በደንብ ሰምተኛል አይደል? አይ አቶ ጂያን ምንም ነገር አላደረግናት። ያው እኔም ቢሆን መቼም እንደዚህ አይነት ነገር እንዲሆን አልፈቅደም። ምንም የሚያሳስብህ ነገር የለም። አሁን በደንብ አዳምጠኝ። ለእነዛ ሁለት ስስቶች እንደምትላቸው አቶ ጂያን በሚመጣ ጊዜ ዋጋ ያስከፍላቸዋል። መቃብራችሁን ነው የሚያዘጋጅላችሁ ብለህ ንገራቸው። መሌክን ደግሞ ቀስ ብለህ ምንም ሳትሆን ወደ ነበረችበት ቦታ ወሰደት። እሺ ተቀብያለሁ አቶ ጂያን። ስለምንም ነገር አታስብ አቶ ጂያን።